አዳልት ጥርስ ሙሉ ነው ኖርማሊ 32 ጥርስ ነው ግን አሁን ትልቁ ለምሳሌ ሌላ ሀገር በሌላ ዩሮፕ ውስጥ ወይ አሜሪካ ውስጥ የመጨረሻው ዊስዶም አራቱ ጥርስ ስለሚል ብዙ ፕሮብሌም ስለሚያመጣ ፋንክሽን ስለሌለው እሱ ይነቀላል ስለዚህ ይቀንሳል ማለት ነው 28 ነው የሚሆነው ማለት ነው ምክንያቱም ዊስዶም ስቴዝ ብዙ ጊዜ ጫፍ የድዳችን የእንትናችን ጫፍ ላይ ነው የሚበቅለው እና ፋንክሽን የለውም የመጨረሻ መጨረሻ መንጋጋ አያስፈልግም ምንም ፋንክሽን የለውም በድንጋይ ጊዜ ዘመን ነበር የሚያስፈልገው አሁን ግን አያስፈልግም እና ሁሉ ጊዜ ግን በጣም ብዙ ፕላክ ባክቴሪያ ምግብ ስለሚገባ ኢንፌክትድ ይሆናል ሌላውን ብዙ ጊዜ ደግሞ ሲበቅል ደግሞ ቦታ ስለሚጠብ 50% ቦታ ስለሚጠብ ክራውድድ ሆኖ ነው የሚበቅለው አሁን በሱ ምክንያት ከሱ ጎን ያለውን የሚያበላሸዋል ዲኬድ ያረጋል ይበሰብሳል ማለት እንዲበሰብስ ኮዝ ያረጋል ውስጡ እየገባ እንደ ጉድጓድ ሆኖ ባክቴሪያዎች ገብቶ ሽታ እንዲሰጥ ያረጋል ስለዚህ ፋንክሽን ለሌለው ነገር ደግሞ መንቀል ነው ከመጀመሪያው ጥሩ እንደ ፕሪቬንቲቭ ይጠቀሙበታል ማለት ነው በሙሉ አራቱም ይነቀላል ማለት ነው በየጫፉ ከላይ 2 ከታች 2 ነገር አብዛኛዎቹ ነው ለምሳሌ የማያቸው ትልቁ ፕሮብሌም የሚታመሙት በሱ ምክንያት ነው በዊዝደም ከዛ ደግሞ ሲታመሙ ደግሞ በተለይ የታችኛው ዊዝደም ጥርስ ዝም ብሎ እንደዚህ የሚነቀል አይደለም በስፔሻል ቴክኒክ ያስፈልገዋል ምክንያቱም እዛ በጣም ብዙ ነርቮች በጣም ጆጋ ስላለ ውስጥ ደግሞ አጥንት ውስጥ ስለሚበቅል አንዳንድ ጊዜ ብዙ የሱ ስፔሻል ቴክኒክ መማር የተማረ ከዴንቲስት በላይ የተማረ ስፔሻሊስት ነው የሚያስፈልገው በጣም ብዙ ሊነቀሉ ሲሉ የተሰበረባቸው ነርቭ የተነካባቸው አንዳንድ ሰዎች ያገኙዋቸዋል ሁሉ ሊሆን ይችላል ይሄ ፓራላይዝ ሊሆን ይችላል ነርቭ በሱ ምክንያት ይነካና ስለዚህ አብዛኛው ብዙ የሌለው ዝም ብሎ ለመንቀል ይሞክራል ደግሞ በጣም ስለሚያም ለመንቀል ይሞክራል ያኔ ነው ክራይስ የሚመጣው ከተቻለ እንደ ገና በቲኔጀር ጊዜ ቢነቀል ጥሩ ነው ከተቻለ ካልተቻለ ያው ሁሉ ጊዜ በጣም ስፔሻል ብራሽ አለ ለሱ የሚሆን ነው እዚህ ሀገር ይኖራል ግን ስፔሻል ብራሽ አለ እሱ ማጽጃ በሱ ሁሉ ጊዜ መጽዳት አለበት ሁሉ ጊዜ ቼክ መደረግ አለበት እና አለዚያም ያው ዴንቲስቱም ፔሸንቱም ለሱ ስፔሻላይዝድ ትሬን ያደረገ ዴንቲስት ጋር ሄዶ ወይም ሆስፒታል ጋር ሄዶ እንዲነቀል መሞከር አለበት አሁን ለምሳሌ ቲኔጀሮች ላይ የመጀመሪያ ሞላር አለ የመጀመሪያ 6 ነው የሚባለው ኦል 6 የመጀመሪያ ሞላር እሱ በጣም አስፈላጊ ጥርስ ነው የመጀመሪያ አዳልት ጥርስ ነው በሙሉ የባይቲንግ ሲስተም ባላንስ የሚያደርግ እሱ ነው ከመጀመሪያ በደንብ ካልተጠበቀ በተለይ ልጆች ላይ ቲኔጀሮች ላይ ፕሮብሌም ሲኖር ዝም ብሎ ይነቀልባቸዋል እሱ ከተነቀለ ማለት ደግሞ ሌላው ጥርስ አጠገቡ ያለው ይጎብጣል ከላይ ያለው ደግሞ ኤሎንጌት ያደርጋል ወደታች ይወርዳል ስለዚህ እሱ እንደሌላው ጥርስ አይደለም እሱ በተቻለ መጠን ሴቭ መደረግ ቢችል በጣም ትልቅ ለውጥ ባይነቀል ጥሩ ነው ሌሎቹ አሁን ምንድነው ትልቁ ችግር ልዩነቱ ከሀገራችን ጋራ ማለት ከሌላው ሀገር ጋራ ሆል ሲጀምር በትንሽ ነው የሚጀምረው መጀመሪያ ኤናሜል ጋር ይጀምራል ምንም አያምም አይታወቅም ከዛ ዴንቲል ላይ ይገባል አያምም ነርቭ ላይ ሲደርስ ነው ማመም የሚጀምረው ስለዚህ ብዙ ሰው የሆነ ቦታ ሲሄድ በኢኮኖሚ ምክንያት ውድም ስለሚሆንበት ከሙቀትም ማነስ ይነቀላል ያኔ ሲነቀል ያኔ ነው በጣም ብዙ ነገር ሉዝ የሚያደርገው በተነቀለ ቁጥር ግን ስላመመው ብቻ መነቀል አያስፈልግም አንድ ሰው ጥርሱን ያኔ ካመመው ነርቭን አውጥቶ ስፔሻል ቴክኒክ አለ ነርቭን አውጥቶ አርቲፊሻል ነርቭ አርጎ ማቆየት ይቻላል ጥርሱን ማለት ነው
ዋናው እዚህ ድረስ ላለመድረስ ሬጉላር ቼክአፕ ማድረግ ምክንያቱም ወዲያው ገና ዲፕ ሳይሄድ መሞላት ይቻላል ማለት ነው። ከዛ በኋላ ደግሞ ዲፕም ሄዶ ነርቭ እንትን ካለ ጥርስ ስላመመ ብቻ መነቀል አለበት ማለት አይደለም። ጥርስ ስላመመ ሌላም ብዙ ቴክኒክ አለው። ያው የአንዳንድ ብዙ ሰው የኢኮኖሚ ምክንያቱም ሩት ካናል ትንሽ ወደድ ያለ ብዙ ማቴሪያል ስለሚያስፈልገው ወደድ ያለ ሊሆን ይችላል እና ግን ዋናው እኛ እሱ ላይ ሳይደርስ ሰው እየሄደ ቼክ እንዲያደርግ ሌላው አሁን ክራውድድ የሆነ ጥርስ ነው። ብዙ ሰው ጥርሱ ክራውድድ ሲሆን እንደዚህ ጥብቅብቅ ብሎ ሲበቅል አንዱ እንደዚህ እንትን ሳይኖረው አሁን እሱ ማለት ለኮስሜቲክ ብቻ ሳይሆን ያው መልክ ስለሚል ብቻ ሳይሆን በጣም ብዙ ፕላክና ባክቴሪያ ናቹራሊ እንትን ሊል የሚችለውን ሁሉ አፌክት ያደርጋል ይይዘዋል በደንብ ቴክኒኩን ብራሹን ካላወቀን። ስለዚህ እነሱ አይነት ፔሸንቶች በጣም ቶሎ ጋም ዲዚዝ ይዛቸዋል። ቶሎ ባክቴሪያዎቹ ውስጥ እየገቡ የፔሪዶንታል ዲዚዝ የሚባለው ይዛቸዋል ማለት ነው። ስለዚህ ክራውድድ የሆነ ጥርስ ያለው ለኮስሜቲኩ ብቻ ሳይሆን ማሰብ ያለበት ለሃይጂኑ ማሰብ አለበት። ጥርሳችን ያው አጥንት ውስጥ ገብቶ ድዱ አቅፎ ይዘዋል። አሁን ስንበላ ምግቦቹ ባክቴሪያዎቹ ድድ ውስጥ ይገባሉ። ያኔ ኢንፌክትድ ይሆናሉ፣ ድድ መድማት ይጀምራል። ስለዚህ ድዳችን በደማ ቁጥር ጥርሳችን ቆሽሿል ወይ ድዳችን ኢንፌክትድ ሆኖ ቆሽሿል ማለት ነው። እና ብዙ ጊዜ ሲደማ ምንም ሌላ ሪዝን የለም፣ ማጽዳት ብቻ ነው የሚያስፈልገው። እና እሱን ደግሞ ስናጸዳው ደግሞ በሌላ ቴክኒክ ምክንያቱም ብዙ ባክቴሪያዎች አሉ ማለት ነው። እሱን ማውጣት አለብን። ንጹህ ጥርስ በፍጹም አይደማም እና ከደማ ደግሞ ብዙ አድምተን ንጹህ እንደሚሆን ማድረግ አለብን። ልክ እንዳሁን እንደ ባሎን አለ አይደል? ባሎን አሁን ውሃ ይሞላው አሁን ውሃ ለምሳሌ እኔ የሆነውን መንገድ ላይ ሲሄድ አንድ ሰው ጥርሱን ሳይ ማወቅ እችላለሁ ኢንፌክትድ የሆነ ድድ ነው አይደለም ብዬ። ምክንያቱም ኢንፌክትድ የሆነ ድድ ቀይ ይሆንና በደም ይሞላል። ንጹህ ጥርስ ከሆነ ግን ፒንክ ነው የሚሆነው እና ልጥፍ ያለ ነው። ስለዚህ ልክ እንደ ባሎን ማለት ነው። አሁን ባሎን ውሃ የሞላው እንትን ካለ ያብጣል አይደል? ልክ ድዳችንም እንደሱ ነው። ስለዚህ እሱን ያንን ደም እዛ ውስጥ ያለውን እንደ ባሎን ማለት ነው አውጥተን ያኔ ጥርሱን ልጥፍ ሲል ጥርሱን በደም ጥብቅ አድርጎ ይዘዋል። አፋችን ላይ ሁሉ ጊዜ ጥሩ ባክቴሪያና መጥፎ ባክቴሪያ አለ። ስለዚህ ጥሩ ባክቴሪያዎቹ ያው ሰውነታችን ሴላችን ውስጥ ያለው ብዙ ጥቅም የሚሰጡን ነው። መጥፎ ባክቴሪያው ደግሞ በቁሻሻ ምናምን መጥቶ የሚበዙት ናቸው። አሁን ጥርሳችን ላይ ኢንፌክትድ ከሆነ ወይ ምግብ ካለ የደረቀ እንትን ካለ መጥፎ ባክቴሪያዎችም ይበዛሉ። ግን ጥርስ ላይ ሳይሆን እነሱ የሚጣበቁ ብቻ ሳይሆን ምላሳችንም ላይ ይጣበቃሉ ማለት ነው እነዚህ ባክቴሪያዎች። ስለዚህ እነሱን ማጽዳት አለብን። ልክ ጥርሱ እንደምናጸዳው ምላሳችንንም መቦረሽ አለብን። ሩት ካናል ትሪትመንት ማለት አሁን ጥርሳችን ውስጡ ነርቮች አሉ። ነርቮቹ ናቸው። በሱ ነው ኒውትሪሽን የምናገኘው አይደል? በሱ ነጭ የሚያደርገው እሱ ነው። ኒውትሪሽን የሚሰጠው ጤነኛ ሄልዚ የሚያደርገው እሱ ነው። ግን ከላይ በስብሶ ከጀመረ ነርቮን ይነካውና ነርቮ ኢንፌክትድ ይሆናል። አሁን ምንድነው ኖርማሊ ምንድነው የሚያደርገው? ኢንቴንሲቭ ያማል 2 ለ3 ቀን ልክ ነርቮ ሲነካ። ምንም ካላደረግንበት ተሰቃየን ችለን ከተውነው ይሞታል። ነርቮ ሲሞት ከዛ ባክቴሪያዎቹ ዝም ብሎ መግባት ይጀምራሉ። ምክንያቱም ነርቭ እንደዘበኛ ነው። እንደዘበኛ ቆሞ ይጠብቃል ማለት ነው። ማለት ሄልዚ ሲሆን ከዛ ባክቴሪያዎቹ ዝም ብሎ ይገባሉ። ከዛ ከውስጥ እዚህ ጋር እንትን ከጥርሱ መጨረሻ
ምክንያቱም ከውስጥ ላይ ሲገቡ ከጥርሱ መጨረሻ ኢንፌክሽን ይጀምራሉ። አሁን ምንድነው የሚሆነው? ጥርሱ ውስጥ ብቻ ሳይሆን አጥንቱ ውስጥ እዚህ ጋር ይጀምራል። እሱ በጣም ትልቅ ሪስክ ነው። ምክንያቱም መጀመሪያ አብሰስ የሚባል ኢንፌክሽን ይጀምራል፣ ቀዳዳ ይፈጥራል አጥንት ውስጥ። ከዛ እሱ ምንም ካላደረግነው ደግሞ እንደ ሲስት ይሆናል። ምንም ካላደረግነው ቲዩመር ሊሆን ይችላል። ሌላም ብዙ አይነት እየቀጠለ ሊሄድ ይችላል። ስለዚህ ለዚህ ነው ትሪት መደረግ ያለበት። ክፍት ኢንፌክትድ የሆነ ነርቭ አውጥተን ከዛ ጥርሱን ሲል እናደርገዋለን ማለት ነው በአርቲፊሻል ነርቭ። ስለዚህ አርቲፊሻል ዘበኛ እናደርግበታለን ማለት ነው በቀላል አነጋገር። ያው ስፔሻል ነገሩ ያው የተለያዩ ኬሚካሎች አሉት። በፕላስቲክም አለ። በፕላስቲክ ስፔሻል ፕላስቲክ ተደርጎ ነው የሚሰራው። አይ ቲንክ ዋናው ትልቁ ነገር ኤቲካል መሆን በጣም ያስፈልጋል። እሱ በጣም አንዳንድ ነገር ማላምንበትን ነገር እና ትክክል እንዳልሆነ እያወቅኩኝ ከቢዝነስ ጋር አገናኝቶ በሱ ብቻ መሄድ በጣም የሚያሳዝን ነው። ለምሳሌ አሁን አንድ ፔሸንት ትላንትና መጥቶ ከሚስቱ ጋር ሊመጣ እና ይሄን ከአንድ ኤትኒክ ፓርት ናቸው። ይሄ በጣም ጤነኛ ቆንጆ ጥርስ የሆነ ይሄን ጥርሷን የሁለቱን እንድትነቀይላት ፈልጋለሁ አለኝ። በጣም ቋንቋ አትችልም ሴትዮዋ፣ እሱ ብቻ ነው የሚናገርላት። ለምን ስለው በቃ እንደሱ ነው በእኛ መነቀል አለበት አለኝ። እና በጣም በሸቀ። በጣም እኔ ብዙ እንትን ሊያደርግ የሚፈልግ አይነት ነው። ብዙ በጣም ይህን ያህል ገንዘብ ከፍላለሁ ምናምን አለ። ኖ እኔ ገንዘብን ብትከፍል ባትከፍልም ግን ኢትስ ቬሪ አንኤቲካል ለእኔ እንደሱ ጤነኛ ጥርስ ለብዙ አመት ብዙ ጉዳት እንደሚያመጣ እያወቅኩኝ ለገንዘብ ብዬ ብቻ ልነቅለው በጣም ፔንፉል ነው። አሁን እንደሱ አይነት አንኤቲካል ስራ በፍጹም መሰራት የለበትም። ለገንዘብ ብቻ ብሎ እያወቅን ሰው አምኖን የሚመጣውን እንትን ማድረግ የለብንም።